እያዘነባት እንኳን እሷ ግን ምንም ነገር አልመሰላትም። አሁን ደግሞ ኤፍሬም እና እሷ የተጣሉበት ዋነኛው ምክንያት እናቴ ካለችበት እንትን ማውጣት ፈልጋለሁ ስትል፣ እሱ ደግሞ እናትሽ ከተገኘች በኋላ ሁሉም ነገር ያልቅልናል ምናምን ይላታል። እንግዲህ እናቴ እንደዚህ እየተሰቃየችማ ዝም ብዬ ማየት አልችልም በሚለው በዚህ ሁለታቸው እንግዲህ ያልሆነ የሆነ ነገር እየተነጋገሩ እስካሁን ድረስ የሰራኸውን በእኔ ላይ ያደረግከውን አንድ ባንድ ወጥቼ ከመናገሬ በፊት እያለች ለኤፍሬም እያስፈራራችሁ እንግዲህ የእንትን ያለችው እንግዲህ እነ የልዑል ሰዎች ደግሞ እንግዲህ የኤልሳ የምትሄድበት እየተከታተሉ የሚቀጣጠሩበት ቦታ እሷ ራሱ እየተጠራጠረች ነው የምትሄደው ከነገራችን ላይ። ምክንያቱም ሰዎች እንደሚከታተሏት ታውቅ ይሆን? የነገራት ሰው ይኑር አላውቅም። በጣም በጥንቃቄ ነው እንትን የምትለው አሉ። በቃ ማለት እስካሁን ድረስ የእሷ ጥርጣሬ የእሷ እንትን ባይኖር ኤፍሬም የተባለው ሰውዬ ይያዝ ነበረ። አንደኛ ነገር እሷ ቀጥ አድርጋ ኤፍሬም ካለበት ይዛቸው ከሄደች የኤልሳን እናት እንደሚገላት በጣም ብዙ ማስፈራሪያ እንትን እንዳረጋት ነው እንግዲህ። እሷ ባለፈውም እንደዚህ በትንሹ የእሷ ነገር እኔ አላምንም። ሲጀመር አንዴ ለእናቷ ታዝናለች፣ አንዴ ለአባቷ፣ አንዴ ውስግብግብ ያለ ነገር አይታችሁ ታውቃላችሁ? የተወዛገበች ነገር ነው። ምንም ቋሚ እንትን የላትም እና የዛሬው ትንሽ የእነሱ የሁለታቸው መጣላት እኔ አይመለከተኝም፣ የራሳቸው ጉዳይ ነው። ግን የእናቷ ስቃይ ግን አሳዝኖኛል። ሞር የእናቷ ያጎቷ ጉዳይ ልዑል ራሱ በዚህ ስራ እንግዲህ እያያችሁት ነው። በጣም ብዙ ርቀት እየሄደ ነው ያለው። እነሱ ግነት ምንም ነገር ሳይመስላቸው ቁጭ ብለው ሲፈልጉ ይወጣል፣ ሲፈልጉ ይገባሉ፣ ይዝናናሉ። ምንም በሰላም እየተንቀሳቀሱ ነው ያሉት። ያው እስከሚያዝ ድረስ ኤፍሬም ማለት ነው። ከነ ልዑል እጅ ከገባ በኋላማ ያልቅለታል ሁሉ ነገር። እንግዲህ ኤፍሬም በጣም አደገኛ ሰው እንደሆነ ትናንት ዕለት የተለቀቀው ቪዲዮ ማየታችኋል። በልዑል ወንድሙ ሳይገል ገለሃል ብሎ ሲያሰቃዩ ምን አይነት በግድ ያልሆነ ወንጀል የሚያሰራቸው ራሱ ያሰራና ከዛ ደግሞ ሰዎች ከጸጸታቸው ሳያደርጉ አድርጋችኋል ብሎ በቃ እንዳልሆነ እንትን እየሰራ እያሰቃየ ነው ያለው። እና ኤፍሬም ጉድ መቼም አያልቅም። እዚህም እጁ አለበት ይኑርበት አላቅም። የእሷን እንኳን አላቅላትም፣ ግን የእናቷ ነገር ትንሽ አሁን ላይ እያሳሰባት እያዘነችውን ወደ ራሷ ቀልቤ የተመለሰችውን ይልሳ አላቅም። በእናቷ ጉዳይ እና በአጎቷ እንትን እኔም በጣም የሚያሳዝንን በተለይ እናቷ በሴት እንትንና በሴት አንጀቷ እነ ልዑል ራሱ የእሷን ጉዳይ እርግፍ አድርገው ትተውታል። አይታችሁ ከሆነ ሰሞኑን ሌላ ነገር ነው እንትን እያለ ያው የኤፍሬም ነገርም እየተከታተለም ቢሆን ያጎቷም የዛንም ብዙም እንትን እያሉት አይደለም። በተለይ የእናትየውን በጣም ረጅም ጊዜ ሆነው አንድ ሰሞን ገጠር ሂደው እየፈለጉ ምናምን አልነበረም። ከዛ ቀን በኋላ ስለ እናትየው ብዙም እንትን አላሉም። እኔ ብቻ አላቅም፣ ግራ ነው የሚያጋቡት። ያሳዝናሉ። በእርግጥ የእናትየዋ ጉዳይ ሴት ስትሆኑ ደግሞ ትንሽ ከባድ ነው። ከሞቀ ቤታችሁ አስወጥተው እንደዚህ ስትሰቃይ እናት ከባድ ነው። ወንዱ ይችለዋል ምንም ቢሆን። የሁለታቸው ያለ መግባባት እንደውም ለልዑል ጥሩ የሚሆንለት ይመስለዋል። እንግዲህ ልቧ እንትን ካለ ኤልሳ ሁሉንም ነገር ከነገረችው ኤፍሬም ያልቅለታል ማለት ነው። እሷ ብዙ ነገር ታውቃለች። እንደማታውቅ አስመሰላ እየተወነች ነው እንጂ ያለችው ኤልሳ እንደ ኤልሳ የሚያውቅ ሰው የለም። አሁን ደግሞ ጉዷ እየወጣባት ነው። እያንዳንዱ የምትሰራቸው የውዴቷ ውዴት የእርግዝናዋ የውሸት እንደሆነ ይህ ሁሉ እንትን ሲልባት በጣም አምሳሪ ምንድን ነው የሚባለው የምትገባበት አታለች። እና ምን አይነት እንትን ውስጥ የማይወጣ እንትን ነው የገባችሁ። አሁን ላይ ለምንም ነገር እንትን የላትም። እንደ በፊቱ ሰዎችን እንትን ማለት ምናምን ትታለች። አሁን ዝም ብላችሁ ካያችኋት
ትኩረቷ ወደ እናቷ እያደረገች ይመስለኛል። ቀልቧ እየተመለሰም ይሆን አላቅላትም። ብቻ እናቷን መፈለጓ ደስ ብሎኛል። ከሱ ጋር ብትጣላ ደስ ይለኛል። ሙሉ ማስረጃውን ለልዑል አሳልፋ ሰጥታ ኤፍሬም የተባለውን ብታስዘው እሷ ነፃ ትወጣለች ማለት አይደለም። እሷም በጣም ብዙ ወንጀለኛ ናት። በእሷ ምክንያት ዋስ ሲሆን ምንም ቢሆን የዶሮ ጫጩት አይደለም የሰው ነፍስን የጠፋው። እሷ ግን እንደዚህ ስትነግሯት እኔ ምን አገባኝ በእኔ ምክንያት አይደለም አቁም ብዬሽ ነበር እንደዚህ ብዬሽ ነበር ምናምን ትላለች። ስለዚህ እሷ ምንም አይመስላትም። ምንም አለ ምንም። እነ ልዑል ግን አይለቋትም። ኤፍሬም እስከሚያዝ ድረስ እሷ እንደፈለገች እየተንቀሳቀሰች ትገናኝ። ከዛ መጨረሻዋ እሷም እስር ቤት ነው የሚሆነው። የእናቷ ጉዳይ ደግሞ እንግዲህ ልዑል ትኩረት አድርጎ የእናቷን እንትን ቢሰራ ካለችበት እንትን ቢያወጣት ደስ ይለናል። የእውነት ያጎቷ የእናቷ ምን አይነት እኔ እንጃ። አንዳንድ ጊዜ ሰው ሰርተሽ በራስሽ ተጣጥረሽ እየኖርሽ ምንም ሳማታቂው ደግሞ ገብተው እንደዚህ ህይወትሽን ብጥብጥ የሚያደርግ ሰው ሲመጣ በጣም ነው እንትን የሚለው። አመት ባለ አያውቁ ምን አያውቁ እነዚህ ሰዎች። በተለይ እናቷ በጣም ነው ያሳዘነች። ሌላው ደግሞ አቤል ለበልባለው ታውቁታላችሁ። ሰሞኑን በጣም ብዙ ነገሮች በአቤል ላይ እንትን እያሉበት ነው። የአብዛኞቻችሁ ኮሜንትም እንግዲህ አቤል 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 ጋር ድረስለት ልዑል ይህንን ስራ አቁምና አቤል ጋር እንትን በለው አግዘው እያላችሁ ብዙዎቻችሁ እንትን እያላችሁ ነው። እኔም እያየሁት ነው። ያው እንግዲህ እግዚአብሔር ይጠብቃቸው ማለት ነው። ትናንት ዕለት በኮሜንት ስርም ልዑል ጽፎላችሁ ነበረ ጉዳዩን እንደሚከታተለው ልዑል ከጀርባ ሆኖ ብዙ ነገሮች እንትን እያለ እየሰባሰበ ነው ያለውት ምናምን ብሏል። ያው እንግዲህ እርስ በርሳቸው እነሱ ይደጋገፋሉ። በእርግጥ እኛ እንደዚህ እንደምናያቸው ሳይሆን ከካሜራ ጀርባ ብዙ ነገር እንትን ስለሚሉ ብዙም አያሳስብም። በደንብ እንትን ይግባባሉ፣ በደንብ ይደጋገፋሉ። ያው እናንተ እንደ ሀሳብ ደግሞ የአቤል ነገር አሳስቧችሁ ስታዩት የምታዩትን ቪዲዮ ብቻ በማየት የሰው እንትን ያላችሁ የሰው ፍቅር ለሰው ልጅ የምትጨነቁ ብዙ ሰዎች ስለሆናችሁ እንግዲህ በዚህ ጉዳይ ደግሞ ስለ አቤል ተጨንቃችሁ ብዙዎቻችሁ ኮሜንት ሁሉ አቤል አቤል ነበር የሚለው። እግዚአብሔር ይስጣችሁ። ያው እንግዲህ ሰው ይውደዳችሁ። የእውነት ሰው ሰው ምንድን ነው የሚባል አባባል አለ። እውነት እድለኛ ናቸው። አንዳንዴ ጊዜ ዝም ብዬ ሳየው በሰው የተወደደ በፈጣሪም የተመረጠ የተወደደ ነው እና የእውነት በጣም ከስራቸውም ከምናቸውም ከልፋታቸው እንደናንተ አይነት ደግሞ ፍቅር የሆናችሁ ቤተሰቦች ህመማቸው ሁሉ ነገራቸው ችግራቸው ምናቸው እንደዚህ በአይን አይታችሁ የምትረዷችሁ ብዙዎቻችሁ አላችሁ እና ይሄ ራሱ ትልቅ እንትን ነው። እግዚአብሔርን እምላችሁ ትልቅ ስጦታ ነው። ገና ከዚህ በላይ ይሰራሉ። አሁን የኤልሳ ጉዳይ ካለቀለት በኋላ ልዑል ራሱ ወደ ራሱ ተመልሶ የራሱን አዲስ ህይወት ጀምሮ የራሱን ይህን ነገር በቃ ማየት ነው የምፈልገው የልዑል ነገር። ብዙዎቻችሁም እያሳሰባችሁ ብዙዎቻችሁ ብዙ ጥያቄ ስትጠይቁ የነበራችሁ እሱን ነበር። እንግዲህ ፈጣሪ ያውቃል ሁሉም ነገር ምን እንደሚመጣ ለወደፊትም አብረን እናያለን። እድሜ ይስጠን። እነሱም ባሉበት ሰላም ይሁኑ። ኤልሳና ኤፍሬምም እንደተጣሉ ይቅሩ። እውነቴን ነው አይታረቁ። ምክንያቱም ማስረጃ ለልዑል ስለምትጠቅመው ልዑል አባብላ ወደ ራሷ ይቅርታ ያደርግልኛል ምናምን ብላ እንትን ካለች ተሳስታለች። ልዑል የበፊቱ ልዑል አይደለም። አሁን ተቀይሯል። ምንም አይሰማትም። እናቱን ስለሆነች ባለፈው ይቅር በላት ልጄ እንደዚህ ብላ ምናምን ሲሉ ለእናቱ ሲል ዝም ብሎ ይቅርታ አለ እንጂ አብሯት ለመኖር እንትን ምናምን አይደለም። እሷ ግን የሚሰማት ልክ እንደሚወዳት ምናምን ነው። ያው እንግዲህ ሞኝ ምን ሲል ያድራል የሚባለው። እሷ የራሷን ህይወት ትመራለች። ልዑላችንም እንግዲህ አዲስ ህይወት መሰርታል ብለን ተስፋ እናደርጋለን። ምንም አይሳነውም ፈጣሪ በሚሄድበት ሁሉ። እሱ ደግሞ ንጹህ ልብ ነው ያለው። እንግዲህ እንደምታዩት የሚሰራቸው ስራ የሰውን
ችግር ካለመቅረፍ የሰው ህመም የሰው እንትን የሚገባው ልጅ ነው እንደዚህ በአይን አይቷችሁ። ስለዚህ መልካም ለምትሰሩ ሰዎች ደግሞ ፈጣሪ ደግሞ እጥፍ እጥፉን ነው እንትን የሚላችሁና እሱ ደግሞ እንግዲህ የተሻለውን አሪፍ የሆነችውን ሚስት እንዲሰጠው እንመኝለታለን። ስኬታማ እንዲሆንም እንመኝለታለን። ከዚህ በላይ ይገባዋል። እና የዚችን ጉደኛ ኤልሳ እንግዲህ ከእሱ ጋር ያላትን እንግዲህ እንደዚህ ነገ ደግሞ ምን እንደሚሉ ያው እነሱ ድራማ እየሰሩ ነው። ሲጀመር ኤልሳ እና ኤፍሬም በየደቂቃው አሁን ምን ባላት ሁለታቸውም ተመካክረው እንደዚህ ተጣላ ምናምን በልና ወደ አንቺ ልዑልን ለማቅረብ ምናምን እንደዚህ ተመቻችተው ራሳቸው ተመካክረውም ሊሆን ይችላል። አይዶንት ኖ ብቻ እናያለን። ልዑል ከነገራችን ላይ ልዑል አሁን ላይ እንኳን ለእሷ እንትን የሚላት አይመስለኝም። እንደዚህ የሚያባብላት ወይም እንትን የሚላት ምናምን አይደለም። ግን እሷ ከመሰላት እስኪ እውነት እናቷ የእናቷ ነገር አሳስቧት ከሆነ ደስ ይለኛል። እናቷ ያለችበትን እንትን ብታወጣት እንደ ሰውኛ የምታስብ ከሆነ አጎቷንም ያለበት ቦታ እያወቀች ከሚጎዳ ለሱም ብትደርስለት አሪፍ ነው። የአባቱ ሐዘንም እንደዚህ እውነት እርግማን አንዳንዴ ጥሩ አይደለም እኮ በተለይ ወላጅ ሲረግምሽ በጣም ከባድ ነው። ተመርቆም እንትን ነው አይደለም ተረግመሽ እና እሷ ደግሞ እንግዲህ በዚህ እንትኗ በጣም ብዙ ነገር ብዙ የሆነች ምንም ግድ የላትም። ዝም ብላችሁ ካያችኋት እንደ በፊት እኮ እኔ ድሮ ማውቃት ኤልሳ ስታወራ እንኳን ድምጿ አይሰማም። የእውነት እንደዚህ ማይክሮፎን እንትን የድምፅ እንትኑ ተሰጥቷት ራሱ በቃ ምንም ድምጿ ስልብ ያለ እንትን ነገር ነው አለች። አሁን ላይ እናቴ እኔ ኧረ በፈጣሪ ይሄማ ኤፍሬም ኤልሳን ቅይር አድርጓታል። ቅይር አድርጓታል። ሰው እንደዚህ አፈር ይሆናል። እኔ አንዳንድ ጊዜ እሷ በእሷ ስም እየተጠራ ሌላ ሰው ነው እንዴ እስከ ማለት ድረስ ነው። በጣም እኔ ስለማውቃት ማለት ነው። በፊት ስለማውቃት ምን ማለት አሁን ላይ ያወቃችኋት ስለሷ ምንም እንትን ላትሉ ትችላላችሁ። ግን እኔ ከበፊት ጀምሮ ከልዑል ጋር ግንኙነት እያላቸው ጀምሮ ስለማውቃት በጣም ዝምተኛ እና ጨዋ ሴት ነበረች። ግን አሁን ያው ቅይር ብላ ለቤተሰቦቿ ሳትሆን ከልዑል ሳትሆን ከራሷም ሳትሆን ይሄው እንደዛ እያለች አይ ያስጠላል። ብቻ የራሳቸው ጉዳይ ነው። የትን ፍጩ ዱቄቱን አምጪ ነው። እናቷን ብቻ ካለችበት ስንት ታውጣት። እኛ ስለ እነሱ አይመለከተንም። ምንም አለ ምንም የራሳቸው ጉዳይ ነው። የእውነት ሰው ትመክሪዋለሽ እምቢ ካለ ምንም ልታረግላት አትችይም። ለእናቷ መሆን ካለባት ትሁን፣ ማገዝ ካለባት ታግዝ ለእናቷ። ከዛ ውጭ ለሰው ብላ ራሷን የምትጎዳ ራሷን ትምት ከሆነ ምንም ልታረግላት አትችይም። እሷ ደግሞ በጣም አበዛችሁ። እንደሷ የታገሳት ሰው የለም። ልዑል እንደ ኤልሳ የታገሰው ሰው የለም። ዝምታን መርጦ እሷን አባቷ ጋር ለማገናኘት ለማስታረቅ ብዙ ነገር ብዙ ርቀት ሄደ። ግን እሷ ከዚህ ሰውዬ ጋር ምን እንደሆነ አላውቅም። ኤፍሬም እያለች ዘመኗን እየጨረሰች አባቷም ከጊዜ ጊዜ በእሷ ምክንያት ያልሆነ ነገር እንትን ሲል እናየዋለን። ለማንኛውም የሚቆጫት እሷን ነው። እኛ ምንም እንትን አይለን። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ፕሊስ ቪዲዮ ሼር አድርጉ፣ ላይክ አድርጉ። ሰሞኑን ደግሞ በጣም ቀዝቀዝ ብላችኋል። ስትጀምሩ ላይክ አድርጉ በቅንነት እስኪ ልለምናችሁ።
ምን አለበት? 0.5 ሳንቲም አይቆጥርባችሁም። ላይክ አድርጉ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ፈቅዳችሁ መታችሁ ስለምትከታተሉኝ ከልብ የእውነት ቃል የለኝም። ክበሩልኝ እህቶች ወንድሞቼ፣ በየትኛውም ዓለም ያላችሁ ሰላማችሁ ይብዛ ነው የምላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛልኝ። ባይ ባይ።